አዲስ አበባ ላይ በጉጉት ሲጠበቅ የነበረው ታላቅ የሪል ስቴት ኤክስፖ እነሆ ሊጀመር ነው። በመሃል ለገሃር ግንባታቸው 80% የደረሱ አፓርታማዎችን በ5% ቅድሚያ ክፍያ ብቻ ተዋውለው በ1 ዓመትና በ3 ዓመት የሚረከቡትን ዘመናዊ ቤቶች ከጊፍት ሪል ስቴት የግሉ ያድርጉ። በዕለቱ ለሚመጡ ደንበኞች እስከ 20% የሚደርስ ልዩ ቅናሽ እንዲሁም ለእያንዳንዱ ቤት 45% የባንክ ብድር ያመቻቸን ሲሆን በተጨማሪም በተመረጡ ቦታዎች ሲኤምሲ 22 ተክለ ሃይማኖት ቦሌ አትላስ እንዲሁም አያት ይዘንላችሁ መተናል። አሁኑኑ ይደውሉ በ0970 62 0000 ጊፍት ሪል ስቴት ማህበረሰብን እንገነባለን። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ቭላዲሚር ፑቲን ትናንትና አሳማዎች ብለው መሳደባቸው አንደኛ አውሮፓውያኖችም እንዲሰድቧቸው እድል የሚከፍትና ነገሮች ወደ ስሜታዊነት እየወረዱ መምጣታቸውን የሚያሳይ ነው። 1 ሚሊዮን ሙት ቁስለኛና ምርኮኛ የሆነበት ጦርነት ነው ብለው ነው የሚያቀርቡት። ይሄ እልቂት ነው። አንዳንድ ጊዜ ፍትህም ገብቷል። ፍትህ መሆን አለበት። አይ ያን አሁን እንዲህ አይነቱ ብሶት ጀርመኖች ውስጥ ሂትለርን ለመሳሰሉ እንሽላሊቶች መንገድ ፈጠረ። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። አይን እየደፈረሰ ስሜት እየጎሸ ነው። ቭላዲሚር ፑቲን መሳደብ ጀምረዋል። ማንን? ለምን? ዓለም በጣም የሚገርም ነው። በጣም ስሜታዊ ሆነዋል ማለት ነው። እንዴት ስሜታዊ ሆኑ? እንግዲህ ማስተዋልና መመልከት ያለብን ይሄንን ነው። አከራካሪ ነው። ጦርነቶች በምን ምክንያት ይከፈታሉ፣ በምን ምክንያት ይቀጥላሉ፣ በምን ምክንያት ይጋጋማሉ ለሚለው ብዙ ትንተና ይሰጣል። ትንተና መስጠትና ተንታኝ መሆን አንድ ነገር ነው። the doer of the action የድርጊቱ ባለቤት የድርጊቱ ፈጻሚ መሆን ደግሞ ሌላ ነገር ነው። ስለዚህ በእርግጠኛነት ቀሪው ዓለም ይህንን የዩክሬን ጦርነት አሁንም ድረስ ከልቡ በጣም አርቆ ነው የሚያየው። እንደውም ለብዙዎች እጅግ ትዝም አይላቸው ጉዳይ ነው በአሁኑ ሰዓት። ከኛም አድማጮች መካከል አንዳንዶች እንደው ያለ ዩክሬንና ራሽያ ጉዳይ የለም የሚሉም አሉ እና ያ ድምፃዊ እንዳለው በአጋጣሚ ለእኔ ጉዳይ ነው የዩክሬን ጦርነት። እኔ በዚህ ነው የማገለግሉ አድማጮችን ብዬ ነው የማስበው። እና ትናንትና የሩሲያው ኃያል ፕሬዚደንት ቭላዲሚር ፑቲን ጠረጴዛ ሲደልቁ አላየሁም እንጂ አይናቸው ደፍርሷል፣ ስሜታቸው ጎሿል። እና አሁን ያሉትን የአውሮፓ መሪዎች በስም ልንጠቅሳቸው እንችላለን። የእንግሊዙን ኬር ስታርመር እና ከሳቸው በፊት የነበሩትንም ጸጉረ ድፉን ደፍዳፋውን ቦሪስ ጆንሰን
በአብዛኛው ጋዜጠኛ ተብሎ ቢገለጹ ይሻላል። ቤተ መንግስት መግባታቸው ነው እንጂ ሰውየው ጸሐፊ ናቸው። እሳቸው ወደዚህ ደግሞ ስመጣ የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ሰድቧቸው ያውቃል። ኢማኑኤል ማክሮን በጣም ዝቅ በሚያደርግ እንደ ሰፈር ሌባ እንደ አድፋጭ ወንጀለኛ በዚህ መንገድ አሁን አላስታውስም ያቀረበበት ሁኔታ አለ። በጣም ደስ ይለኝ ነበር ወደኋላ ሄጄ አይቼው ቢሆን ኖሮ በጣም በተንቋሸሸ መልኩ ያቀረበ ነው እና ሀገሮች ደግሞ መሪዎችና ሀገሮችና ዜጎች አንዳንዴ አይለያዩ። ሀገሮች ስለራሳቸው ትርጉም አላቸው፣ የራሳቸው መገለጫ ይሆናል። ለምሳሌ አሁን ኢትዮጵያን በኢትዮጵያዊነት የሚሰማቸው ነገር አለ። ትክክል ይሁንም አይሁንም ኢትዮጵያኖች በራሳቸው በሀገራቸው በባህላቸው የሚሰማቸው ነገር አለ፣ ናይጄሪያን የሚሰማቸው ነገር አለ እና ራሳቸውን ከሌላው ጋር እያነጻጸሩ ራሳቸውን የሚያዩበት መንገድ አለ። ስለዚህ እንደዚህ ደግሞ በተለይ ስታብሊሽድ የሆኑ ሀገሮች፣ ረጅም ጊዜ ታሪክ ያላቸው ሀገሮች ይሰማቸዋል፣ ያስቆጣቸዋል። እንደዚህ አይነት ነገር አለ። እነዚህ ተደምረው የአውሮፓውያኑ መሪዎች አሁን ደግሞ የመጡት የጀርመኑ ቻንስለር ሜርዝ ስለ እውነት ነው የምነግርህ፣ ቅደም ተከተሉ ተፋልሶብኛል ጀርመን ላይ። እኚህ ሰው የቀደሙትን መሪ ሆነው የቀደሙት ቻንስለር በምርጫ አሸንፈው አሁን ቢመጡ ነው የምመርጠው። እንደው ምናልባት በአንጻራዊነት ቀዝቀዝ ካለ በኋላ የዩክሬን ጦርነት ማለት የጆ ባይደን ጊዜ የገላገለን ጆ ባይደን ይዘውን የሚጠፉ ሰው ነበሩ እና ከጆ ባይደን መክሰም ጋር አንጻራዊነትና ከዶናልድ ትራምፕ ደግሞ ያዝለቀቅ ወጋ ነቀል ዲፕሎማሲ መምጣት ጋር ጦርነቱ በተወሰነ መንገድ በቃ አንዳንዶች አይ በቃ ያልቃል ብለው አሁን ብዙዎች ተቀምጠዋል። አይ በቃ እንደዚህ ሆነ ያበቃል የሚል መዘናጋት ልትለስ ይችላል ፈጥሯል። በዚህ ጊዜ ውስጥ የመጡ ሰው ስለሆኑ እንጂ የጀርመኑ አሁን የመጡት ሰውዬ አንዳንድ መሪዎች ንግግራቸው ጦር አማጪ ሊባሉ የሚችሉ ሰው ናቸው። ገና ስልጣን ፕሮሰስ ነበረው። ወንበሩ ላይ ሳይቀመጡ በፊት አሜሪካ ነን ያሉት ኖ ሞር እዚህ ከአሜሪካ ጋር ከዚህ በኋላ ፊታችኛ አውሮፓውያን የሚል መግለጫ ኢቭን በአሜሪካ ላይ ማለት ነው። ትክክል ሊሆኑ ይችላሉ፣ ላይሆኑ ይችላሉ። ይህን የማመዛዘን የእኛ ብቃቱ ምንም የኛ አይደለም። ግን ሰውየው እንደው ከይቅርታ ጋር አሁን የዩክሬን ጦርነት በዓለም ላይ ከፈጠረው ስጋት አንጻር ነው የምነግርህ እና ይህንን ስጋት ከማስቀረት አኳያ ያሰቡና የመጡ ሰው ሳይሆኑ ይሄ ነገር ወደ እንዲባባስ ይሄ ነገር እንደዚህ የሚል በጣም የሚገርሙ ቻንስለር ናቸው። ኦልሬዲም ከፊት እየመሩ ነው። አሁን ጀርመን ከ18 ዓመት ጀምሮ ያሉትን ብሔራዊ ውትድርና ለመቀበልና ለማሰልጠን በፈቃደኝነት ላይ የተመሰረተ እና ይህንን ደግሞ ፈረንሳይ ተቀብላለች። ገብቷል። አሁን እንግሊዞችም የተለያዩ አሁን በቀደም የአየር ኃይል አዛዡ፣ ሌሎች ደግሞ ከዛ በፊት የተለያዩ የኃይል አዛዦች እየተነሱ ይህን እየቀሰቀሱ ነው ያሉት። የደጀን ጦር 70 ምናምን ሺህ ጦር ነው ያላቸው። የነሱ ውጊያ ላይ ሊቀር የሚችለው 50 ሺህ ጦር ነው የሚባለው። ጥርሳቸው እስኪዝል ኬክ ሲበሉ ነው የቆዩት በረጅም የሰላም ዓመታት ማለት ነው። አሁን ስለዚህ የደጀን ሆኖ የሚያገለግል ተጠባባቂ ሆኖ የሚያገለግል የዜጋ ጦር የሚባል እያንሸራሸሩ ያሉት ሀሳብ ነው። አሁን እንደገና የብሔራዊ ውትድርናንም እንደነ ፈረንሳይና ጀርመን የማንቀሳቀስ አጠቃላይ የውጊያ ስፕሪት ውስጥ ህብረተሰቡን ለመክተት እንትን እያሉ ነው፣ እያነሳሱት ነው እና የዚህ ምክንያቱ ደግሞ የዩክሬን ጦርነትን አስመልክቶ የያዙት አቋም
የያዙት አቋም ቭላዲሚር ፑቲን ወይም የቭላዲሚር ፑቲን ራሽያ እንደገባች አድርጋ መውጣት አለባት። ፊኒሽድ ወደ ቀደመ ድንበሯ ከፌብሩዋሪ 24 በፊት ወደ ነበረችበት ክሬሚያ ልሳነ ምድርን ከ2014 ፈረንጆች ከነበረችበት ወደ ኋላ ሄዳ ሙሉ የነሱ ሙሉ ሉዓላዊ የዩክሬን ግዛት የሚሉትን ወይም ዩክሬን ከሶቪየት ህብረት ተገንጥለው ሲወጡ በዋነኛነት ራሽያ፣ ዩክሬንና እንትና ናቸው የጀመሩት ቤላሩስ። ያን ጊዜ ዩክሬን እንደ አንድ ሉዓላዊ ሀገር ተገንጥላ በወጣችበት ጊዜ የያዘቻቸውን ግዛቶች በሙሉ መመለስ አለባት ነው የሚሉት። የጦርነት መፍትያቸው ነው። አብረውም ያስቀምጡታል። አሁን ስቲል ከስር ከስር የሚያደርጉ ስብሰባ አለ። የጦርነት በሚያቆምበት ጊዜ በማንኛውም መንገድ ቢያቆም ሌክሳሲዩም እናድርግ ቆመ እና እነሱ እንደሚፈልጉት ራሽያ በእነሱ አገላለጽ አንዳንዴ 2 ሚሊዮን ያደርሱታል። በአብዛኛው ግን 1 ሚሊዮን ይላሉ። 1 ሚሊዮን ሙት ቁስለኛና ምርኮኛ የሆነበት ጦርነት ነው ብለው ነው የሚያቀርቡት። ይሄ እልቂት ነው አለም። ይሄ ሁሉ ከደረሰ በኋላ ራሽያ እነሱ እንደሚያስቡት ገባችን ወደ ቦታዋ። ከዛ የሚቀጥል ነገር አለ። እንደ ኑረምበርግ አይነት በሁለተኛ ዓለም ጦርነት ፍጻሜ የሂትለር ጓዶች የተዳኙበት ልዩ ፍርድ ቤት ማለት ነው። እዛ ላይ ትቀርብና የአሸናፊ ያሎች የተመረጡ ዳኞች እየሰሙ ወንጀለኛውን ዋና ግማሹን በስቅላት ግማሹን በጥይት ተደብድቦ ግማሹን ደግሞ ወህኒ አድርገው ይፈረዱበት ነው። የኑረምበርግ ትሪያል ይባላል። ተመሳሳይ ትራይቡናል ይመሰረታል። ራሳቸው ቭላዲሚር ፑቲንን ጨምሮ ኤታማዦር ሹማቸው ጌራሲሞቭ ጀነራል ጌራሲሞቭ በፊት መከላከያ ነበሩት አሉ። እነዚህ እስከ ሜድቬዴቭም የሚቀር አይመስለኝም። አክቹዋል ስልጣኑ ላይ ባይኖር ብቻ ዘኢሊትስ እነዚህ ዋነኞቹ መስጠት ያሉትን እዛ ላይ በምርኮኝነት አቁመው እንደዛውን መደረግ አለበት። ከዛ ደግሞ ሪፓሬሽን ለዩክሬን ካሳ። አንደኛ ይሄ ያው ጠቅላላ መልሶ ግንባታው ባለፈው ያሰሉት $400 ቢሊዮን ብለው ነው። አሁን ከዛ ብዙ ስላለፈ ምናልባት $600 ቢሊዮን ይደርስ ይችላል። እሱን ቆማ በራሽያ ነው። ለምሳሌ የራሽያን የተፈጥሮ ጋዝ ሊቆጣጠሩ ይችላል። ያንን ለመመለስ እሱ እየተሸጠ ግንባታው ይካሄዳል ማለት ነው። በዛ በጦርነቱ ለሞቱ ሲቪሎች በሙሉ ካሳ ይከፈላል። ፕሮባብሊ 40 እና 50 ዓመት ሊፈጅባት ይችላል። ማነው ራሽያ አንድ ለመክፈል እና ራሽያን ጠውልገውና ከስተው፣ ምክንያቱም ኢኮኖሚ የላቸውም። ኢኮኖሚውን እነሱ ተቆጣጥረው ነው የሚደረግ። በመጀመሪያ ደረጃ ራሽያ ሳለችው ይሄ በሚሆንበት ጊዜ እነሱ ባቀረቡት ራሽያ ትኖራለች ወይ ነው። አትኖርም በፍጹም። ገብቷል። እነ ቭላዲሚር ፑቲንስ እንደው ለፍርድ ይበቁ ዘንድ የሚተርፍ ህይወት ይኖራቸዋል ወይ ነው። ከአሁን እንግዲህ በኋላ ከዚህ ጦርነት በኋላ ተመልሰው ወደ እንትናቸው ገብተው የራሽያ ህዝብ እንዴት ያልፋቸዋል? እንዴት አንዱን ጀነራል አንዱን እንዴት ነው እንትን የሚለው የአውሮፓውያኖቹ ህልምን ነው የምነግርህ። በጋዜጠኛና የመድረክ መሪ ወንደሰን ከበደ የተዘጋጀው የመድረክ ማስታወሻ መጽሐፍ ባለፈው ግንቦት ወር እዚህ በኢትዮጵያ አዲስ አበባ በሂልተን ሆቴል የሀገራችን እንቁ የኪነ ጥበብ ባለሙያዎች በተገኙበት በታላቅ ድምቀት መከበሩ አይዘነጋም፣ ይታወሳል። አሁን ደግሞ በቨርጂኒያ ወተርፎርድ ኢቨንት ሴንተር በታንክስ ጊቪንግ ዊከንድ እሁድ ኖቬምበር 30 2025 ከቀኑ 3 ፒኤም ጀምሮ በርካታ የኪነ ጥበብ ባለሙያዎችና ጥሪ የተደረገላቸው እንግዶች በተገኙበት በታላቅ ድምቀት ይከበራል። ሁላችሁም በዝግጅቱ ላይ እንድትገኙ ተጋብዛችኋል። ጠሪ አክባሪ ነው። አዘጋጅ ወንደሰን ከበደ። ኑር ተስፋ ማሽኖች አስመጪ ድርጅት ዘመኑ የደረሰበት በቤት ቆጣሪ ከሚሰሩ አንስቶ ግዙፍ ዘመናዊ የዳቦ መጋገሪያ ማሽኖች ይሸምቱ። የአውሮፓ ስታንዳርድ ተች ስክሪን የሆኑ የዳቦ መጋገሪያ፣ የኮኪስ፣ የፓትራ፣ የማካሮኒ፣ የዱቄት ማሽኖች እናስመጣለን።
በራሳችን ኃላፊነት ገጥመን እናስረክባለን። እንደ ፍላጎቱ ከ4 ፓትራ አንስቶ ባለ 2 በር ተካፋች መጋገሪያዎችን እናስመጣለን። የእንቁላል መምቻ ፓትራ፣ ማቡኪያ፣ መዳመጫ፣ መቁረጫ፣ መጠቅለያ፣ ሌሎች አስፈላጊ መሳሪያዎችንም እናቀርባለን። ያስገባናቸውን ማሽኖች በአካል መጥተው መመልከት ይችላሉ። መለዋወጫ በየአይነቱ ያገኛሉ። ጥገና ሰርቪስ እንሰጣለን። በኤሌክትሪክ በጋዝና በናፍጣ የሚሰሩ አማራጮች አሉን። የ1 ዓመት ዋስትና እንሰጣለን። ለድርጅቱ ሰራተኛ ማሰልጠን፣ መቅጠር፣ የአዋጭ ጥናት ማቅረብ፣ አስተዳደራዊ መዋቅር መዘርጋት ተግባራችን ነው። በ0982 928757 በመደወል ወይንም ቴሌግራም ቻናላችን ኑር ተስፋን በመቀላቀል መረጃ ማግኘት ይችላሉ። አድራሻ መገናኛ ዘፍመሽ ፊት ለፊት ክሬኔት ህንፃ 4ኛ ፎቅ፣ ሜክሲኮ ኬኬርጎን አይመን ህንፃ 2ኛ ፎቅ። ጥራት ያለው ምርት በተመጣጣኝ ዋጋ። ግን እስቲ አለም እዚህ ላይ አንድ ጥያቄ ልጠይቅህ። ወደኋላ መለስ ስንበልና ሂትለርን ሲናስበው ሂትለር በሰማይ ነፍሱን አይማረው ነፍሱን አይማረውና ብለን ሂትለርን እናስበው። የመጨረሻው ሰዓት መድኃኒቷን ለማዋጥ በተዘጋጁበት ሰዓት ያለውን አጠቃላይ ነገር እንደው ዝም ብለን ብንወስደው ሂትለር ያንን ውሳኔ ከመወሰኑ በፊት ኒኩለር በሆነ ተአምር እጁ ላይ ቢገባ ኖሮ ምን ይወስን ነበር? አሁን ያን ጊዜ ኒኩለር አለመኖሩ የዓለምን ጦርነት 100% ለውጦታል። ሂትለር እጁ ላይ ኒኩለር ቢሆን ምን ይፈጠር ነበር ብለን እንገምት እስቲ። አሁን ይሄንን አምጥተን ደግሞ ወደ ፑቲን እናምጣው። ፑቲን ኒኩለር የታጠቀ ሀገር ነው። አሁን አንተ እያወራህ እኔ ሩሲያን እያሰብኳት ነበረ። ልክ ፑቲን የት ነው የሚገቡት? የሩሲያ ህዝብ ምንድን ነው የሚሆነው? ቢሸነፍ እና ለፍርድ ቢቀርብ የመጨረሻውን በምድር ላይ ያለውን ውርደት ነው የሚቀበሉት። ይቀበሉታል ሩሲያኖች ይህንን እንደ አውሮፓውያኖች ህልም። እንደው እዚህ ላይ እንድትጨምርልኝ የማስበው ዓለም ጦርነት አትራፊ ነው እንዴ? አሁን ለምሳሌ ፈረንሳይን እንውሰድ፣ ጀርመንን እንውሰድ፣ እንግሊዝን እንውሰድ። ለዚህ ጦርነት በዚህ መልኩ ጓጉተው ወደ ጦርነቱ ለመግባት የሚያደርጉትን እንቅስቃሴ ስንመለከተው ጦርነት አትራፊ ነው እንዴ? ይህን ጥያቄ ለመመለስ እንግዲህ የዓለም ስሪት ይሄ ነው ማለት አውሮፓውያኑ እንዲህ አይነት መርህን የተከተለ ፍጻሜ ነው አለመው እየተንቀሳቀሱ ያሉት። አሁን ትንሹ ችግራቸው የፍላጎታቸውን ያክል አቅሙ የላቸው እንደው ለአሁኑ። ስለዚህ አሜሪካንን እንዴት አድርገው ከነሱ ዕቅድ ጋር እንደሚያጣብቁ ነው አሁን መላው ጠፍቶባቸው ያለው። ዶናልድ ትራምፕ ፕሮባብሊ አውሮፓን በዚህ ደረጃ እንግሊዝ በዚህ ደረጃ ያ የልዩ ግንኙነት የምትለውንም ነገር እንደዚህ አድርገው የያዙ ሰው ናቸው። እንዴት ግን አውሮፓውያኖቹ በዚህ ተስፋ አልቆረጡ? አሁንም ጄኔቭ ላይ በተደረገው ስብሰባ ከአሜሪካ ጋር አብረው ኦኬ ለምን ዘለንስኪ ትናንትና ከተናገሩት እመጣለሁ። ስለዚህ የአውሮፓውያኖቹን እንጨርስ። ሀሳባቸው ይሄ ነው። ይሄ በአንደኛው የዓለም ጦርነት ጀርመን ላይ ያደረጉት የቫርሴ ስምምነት የፈረንሳዮች ማለት ነው። በአንደኛው የዓለም ጦርነት ጀርመንን ሲያሸነፉ ጀርመኖች ስለሚበሉት በቀን ስለሚጠጡት ምናምን የሚወስኑት ፈረንሳያን ናቸው። ስንት ዳቦ ይመረታል፣ ስንት ጠላ ይጠመቃል የሚለውን ሰፍረው ነው የሚሰጡት። ታዲያስ ቅጣቱን ካሳውን ምናምኑን የጀርመንን ኢኮኖሚ ተቆጣጥረው ማለት ነው። እና
ጀርመኖች ጉንጫቸው የተበሳ ነበር ይመስለው ከስተውና ጠውልገው ማለት ነው። አሁን እኮ አልኩ የጦርነት እነሱ በሚያስቡት መንገድ ቢጠናቀቅ ራሽያውያን በጎመን ምትክ ሳማ እየበሉ ገብተዋል። ከስተውና ጠቁረው ነዳጅ ቀጂዎቹ አስቀጂዎቹን እንትና ነው የሚወጡት። ጋዙን ነዳጁን የሚሸጡት የከሰል ድንጋዩን እነሱ ናቸው። የተምናሉ ካሳ ማለት ነው። ትሪሊዮን ሊያስገቡት ይችላሉ። በነፍስ ወከፍ በራሽያ የሞቱ ሰዎች ድምር ካሳ ብዙ ፍጅት ተፈጸመባቸው ያለባቸው ቦታዎች አሉ። ይሄ እንግዲህ አናቱ ላይ ያለውን ሁሉ በስቅላት በጥይት አስደብድበው ወይም ደግሞ በእስር ቤት አጉረው ማለት ነው። እንደው ይታይ አሁን ቭላዲሚር ፑቲን እንደዚህ ተይዘው ምናምን እንደዚህ ተደርጎ እዛ ዶሮ የተባለ በሙሉ እነሱን ኩትች አድርገው የሆነ ቦታ ላይ በመጀመሪያ ራሷ ራሽያውን በምታያት መንገድ እንኩትኩት ብላ 21 ክፍለ ሀገር ነች ራሽያ እና 21ንም ገብተዋል። የራሳቸውን ባንዲራ የራሳቸውን አድርገው የምድራችን ትልቋ ቢያንስ ለተወሰኑ 10 ዓመታት የምድራችን በዚህ መንገድ የምናውቃት ራሽያ እንኩትኩቷ ወጥቶ አንዱ ጉሮሮ ላይ እየቆመ እንትን እሳት እንትን ይባላል። ይሄን ቀስ ብለው ነው የሚፈቱት። እነሱ ደግሞ ቀስ ብለው በጊዜ ይፈታሉ የሚሉት የሚመጡትን ፒፒክ እያደረጉ ማለት ነው። እና የሚያሳዩ ፒክቸር ሪል የሚዘገንን ነው። በጣም ኃይለኛ ፍጡራን ናቸው። አሁን በዚህ ሰዓት ላይ የተደርጎ የዛ ሲደመር 1-2-3 ትሪሊዮን ሊመጣ ይችላል። ይሄንን ዕዳ እስክትከፍል ድረስ ራሽያ ድንች እንደ ጃርት ድንች ከምናምን ውጭ ላያገኝ ይችላል። እና አንዳንድ ጊዜ ፍትህም ገብቷል። ፍትህ መሆን አለበት። አይ ያን አሁን እንዲህ አይነቱ ብሶት ጀርመኖች ውስጥ ሂትለርን ለመሳሰሉ እንሽላሊቶች መንገድ ፈጠረ። አያ መርዛቸው እንደ ጥበብ እንዲቆጠሩ እርኩስ ቃላቸው እንደ ስነ ጽሑፍ እንትን እንዲቆጠሩ በእነሱ የሚመሰጡ ታላላቅ ሰዎች የነሱ ሰለባ እንዲሆኑ አደረገ ማለት ነው። ሁለተኛ ዓለም ጦርነትን አንደኛ ዓለም ጦርነት ነው የፈታው። ለዚህ እኮ ነው ታሪክን የሚናገሩ ሰዎች በታሪክ ውስጥ ዛሬ ከመሬት ተነስቶ እንደ እሳተ ገሞራ አልፈነዳም። ገብቶሃል? ዛሬን የሚፈጥረው ትናንት ነው፣ ነገን የሚወስደው ደግሞ ዛሬ ነው። ይሄ እውነት ነው። አንደኛው የዓለም ጦርነት ላይ ጀርመኖች የደረሰባቸው ውድቀትና ውርደት የሁለተኛው የዓለም ጦርነትን እሳቱን እያነደዱ እንዲፋለሙ አድርጓቸዋል። በሂትለር እጅ እንዲወድቁ አድርጓቸዋል። ያን ያህል የተማረ የነቃ የሳይንስና የቴክኖሎጂ ምጡቅ የሆነ ህዝብ ደንቁሮ ነው የምነግርህ። የሰው ልጅ ገብቶሃል? አሪያኒዝም እኛ ሌላ ዓለም እኮ የለም። አሁን የሚያስደነግጥህ ከሰው ዓለም ወጥተህ ጥገኝነት ብጠይቅበት ሌላ ዓለም የለ። እንደዛ ነገር እኮ ነው የገጠመን። በዛን ወቅት እኮ ስሪል ነው። አንድ ቀዝቃዛ ቦታ ላይ ተደብቀህ እንደዚህ ብታይ ገብቶሃል? ከአውሬ በምን ትለየዋለህ? አንዱ እኔ ጀርመን ነኝ አርያን ነኝ እኔ ልጁ ነኝ ብሎ አስቦ ሌላውን ሰው ሲከትፍ ታየዋለህ። ገብቶሃል? ይሄ እውነት ሆኖ ህግ ወጥቶለት ሰዎች እየወጡ እንዲታደሩ ሲገደሉ ታያለህ። እንዴት እንትን ታደርጋለህ? የሩዋንዳ ጦርነት ምንድን ነው ትልቅ ቁም ነገር ያለው መሰለህ እንዴ? ቤልጂጎቹ ምንድን ያሏቸው እንትኖቹ ሁሉ ሩዋንዳ እኮ እንትን የለም፣ ብሔር የለም። የተላለጉት ቱትና ውትሲ ምናምን እኮ ምን እናንተ እኛ ካሜራማን እኛ ነን። ነገር ግን ትንሽ አፍንጫ ትንሽ ከመሀል ከ10 አንዱ አፍንጫ እንደዚህ ያለው አንተ የኛ ነህ ቤልጂጎች፣ አንተ ቆንጆ ነህ። ትንሽ ደግሞ አንተ ይቺ ምክንያት ሆና የአፍንጫና አይነ ጉልላት ናፋጃቸው። ስልጣን ላይ አፍንጫ ያለው የሚሉትን ወይም ደግሞ ረዘም ያለውን እያስቀምጡ እንደዚህ ነው ቤልጂጎቹ ያደረጉት። 800,000 ሬሳ ነው የተረፈረፈው። አንድ ሰው የእውነት ሰው ከሆነ እኮ እኔ በዚህ ዘመን ለምን እኖራለሁ ብሎ እኮ እንደው በቀላሉ ይሄ እንዲሁ ራሱ ምንውክ የለብም። በጣም እኮ የሚያሳፍር ነገር እኮ ነው። ከዚህ የበለጠ ወርደህ ስትመለከት እንደዚህ እንደምታስበው አይደለም።
በጣም እጅግ በጣም የሚዘገንኑ የሚያሳፍሩ ነገሮች አሉ። አየህ ይሄንን አንዳንድ ጊዜ እኔ በእግዚአብሔር በጽኑ ከሚያምኑ ሰዎች ውስጥ ነኝ። እንዴት አድርገህ ነው በሰው ልጅ ላይ አመኔታን የምጥለው? አንዳንድ እኮ በጣም ያሸብራል። ልጅ ላይ ዝንብ ቢያርፍ ንብ ነው ዝንብ ብለህ እንዴት እንደሚጨንቅ ታውቃለህ? የሌላው ሰው ልጅ ያጨንቃል። አሁን እንግዲህ አርያንን ሲሉ የፀጉራቸው አርያን ብለው በኦፕሬሽን ብዙ ትንተና ብዙ እኮ ተሰርቷል። በዚህ በልተው ቤት ገንብተው የቤታቸው ጣሪያ ላይ መዋኛ አድርገው የኖሩ ሰዎች ነበሩ በዛን ጊዜ ማለት ነው። ወደዚህ እንምጣ። አሁን አውሮፓውያኑ እንዲህ አይነት መርህ ይዘው ነው እንትን የሚሉት። ነገር ግን አንድ ነገር አለ። በራሽያና በዩክሬን መካከል የተለየ የራሳቸው የሆነ ግንኙነት እንዳለ ግን አንድም ቦታ ላይ በዚህ መንገድ ሊመለከቱት አይፈልጉም። አየህ መርህ ይሰራል። መርህ ልታራምድ ትችላለህ። አንዳንድ ቦታ ግን ሁሉም ነገር ሁሉም ቦታ አይሰራም። በዩክሬንና ራሽያ መንታ ብቻ አልነበሩም። አይዴንቲካል ትዊንስ ብቻ አልነበሩም። ይህ የእውነት ነው። ዘለንስኪም ይሄን ሊዋሽ አይችልም። ዘለንስኪ ይሄን የሚዋሽ ከሆነ እስከዛሬ በራሽያኛ ቋንቋ ብቻ ሲናገር የቆየበት ምክንያት ምንድን ነው? ዘለንስኪ የሚታወቁበት ሙያ ጥበብ ኮሜዲ ነው። የዘለንስኪን ኮሜዲ ገብተህ ብትመለከት እንግዲህ ዩክሬንያ የሆነው ማለት ነው። ኤቭሪ ፓርቲ የተሰራው በራሽያኛ ነው። ዘለንስኪ እንግሊዝኛ ሲናገሩና ቭላዲሚር ፑቲን ሲናገሩ ብትሰማ አትለይም፣ አክሰንታቸው ማለት ነው። ወደ ብዙ ታሪክ መሄድ የለም። እነዚህ መንታ ብቻ ሳይሆኑ ተጣብቀው የተወለዱ ናቸው። አንዳንድ ጊዜ ደግሞ እኔ ዲፌንድ እያደረኩ አይደለም፣ ቭላዲሚር ፑቲን ዲፌንድ እያደረኩ አይደለም። ነገር ግን ተጣብቀው የተወለዱትን መለያየት 99% ሪስክ አለው። ሁለቱም የመሞት እድል ያላቸው በአብዛኛው አይደለም። በኦፕሬሽን ስናይ ተጣብቀው የተወለዱትን ለመለያየት የተለያየ ለማድረግ ሲኬድ ሁለቱም ይሞታሉ አሉ። ስለዚህ አሁን መርህ አይደለም የምታስቀምጠው እዚህ ላይ መርህ ጭካኔ ማለት ነው የሚሆነው። አየህ ካንተ የሚለዩት እነዚህ ፈረንሳይና እንግሊዝ አይደሉም፣ እንግሊዝና ጀርመን አይደሉም። ግባ በድንበር ብለህ ቀውረህ እዛ ታስገባዋለህ። ልክ ይቻላል። ገባ ተጣብቀው የተወለዱ ግን የሚጋሩ ሲስተም አለ አይደለም። ለመርህ ስትል የመርህ ጠረጴዛ ላይ ደማቸውን አፈሳ ጨርሶ በዚህ መንገድ ሳያቸው ነው ዶናልድ ትራምፕ በማልጠብቀው ሁኔታ ታላቅ ሰው ሆነው ማገኛቸው። ዶናልድ ትራምፕ ታላቅ ሰው ናቸው። ብዙ ቦታ ላይ ታላቅ ሰው ናቸው ለማለት አልችልም። ዶናልድ ትራምፕ ገብተዋል። ብዙ ወገን እያባረሩ ነው። አፍሪካን ከአሜሪካ ለመመንጠር የሚፈልጉ ሰው ናቸው። አፍሪካን ከአሜሪካ ለመመንጠር የሚፈልጉ ሰው ናቸው። በዚህ በመሳሰሉ ማት ነገሮች ግራ የሚያጋቡ ሰው ናቸው። በዩክሬን ጉዳይ ላይ ግን ይህን ጦርነት ለማቆም የሄዱበት እስከነ ሎጂኩ እኔ በደንብ ነው የምቀበላቸው። ዶናልድ ትራምፕ ስለ እውነት አንዳንድ ጂኒየስ የሆነ ሰው እንደዚህ ነው ይባላል። በሆነ ጉዳይ ላይ ደደብ ነው፣ በሆነ ጉዳይ ላይ ደግሞ መሳ የለውም። እንደዚህ አይነት ሰው ይመስሉኛል። አውሮፓውያኖቹ ግን የያዙት መርህ ነው የሚያስቀምጡት። እየተላለቁ እኮ ነው እነዚህ ሁለት ህዝቦች በዚህ መንገድ። ይህ ጦርነት እኮ ሊቆም አይችልም በዚህ ሁኔታ ከሄዳቸው እና ይህ ሁኔታ ከገፋ ዓለምን የሚያቀጣጥል እኮ ጦርነት ሊመጣ ነው ሲባል እንዴት በጉልበተኛ ሊቀየር ነው? ድንበር ሊቀየር ነው? ወራሪ ሊሸለም ነው ይለዋል። የምናወራው ስለ ራሽያና ዩክሬን ነው። አየህ እና ይሄንን ራሱን በቻለ ሌላ ኮንቴክስት ሊያዩት አይፈልጉም። ስለዚህ አሁን ምንድን ነው መጨረሻ ላይ አሁን የመጣው ትናንትና ወደ ታሪካት ቭላዲሚር ፑቲን ያደረጉን ንግግር አንድ ነገር አሳይቷል። አሁን እንግዲህ ቭላዲሚር ፑቲንን ስንመለከት የራሳቸው መርህ ነበራቸው። ለምሳሌ
ከዩክሬን ሪፈረንደም የተካሄደባቸው እና የሩሲያ አካል የሆኑ ሀገሮች ወደ እኔ ይምጡ፣ በሪፈረንደም ያልተካሄደባቸው አንዳንድ ቦታዎችን ደግሞ እመልሳለሁ የሚል መደራደሪያ ሀሳብ አስቀምጠው ነበረ። አሁን እሱንም አነሱ። ስለዚህ በጦርነት የያዝኳቸው ቦታዎች በሙሉ የኔ ሆነዋል ሲሉ አንድ ማምረራቸውን አያሳይም ወይ? ሁለት ዩክሬን ማግኘት የትችል የነበረውን እድል አላጣችም ወይ? አሁን በሱ ደረጃ ራሽያ ኮምፕሮማይዝ አድርጋለች የሚባለው ነገር ያለው በአሜሪካ በኩል የሚነገረው። በራሽያ በኩል ስፔሲፊካሊ እንደዚህ ለማድረግ ብለን እንደዚህ አቅርበን የሚል ነገር የለም። ግን አሁን ባለን መረዳት በአሜሪካ በኩል በሚቀርበው የኬርሶንና ዛፖሪዥያን 75 በመቶ ያዘቻቸውን ግዛቶች ጭምር ለቃ ለመውጣት ፍላጎት አላት። እዚህ ድረስ አቋሟን ለማለዘብ ዝግጁ ናት። በለውጡ በዚህ በዶኔትስክ ላይ በቀራት አሁን አሃዙም በየጊዜው ይቀያይሩታል። አሁን ደግሞ 10% ይሉታል፣ 20% ይሉታል። ያንን የቀረ ግዛት ዩክሬን ለቃ እንድትወጣ እና 1% የሚሆን ግዛት ደግሞ ሉሃንስክ ላይ ያለ የሚባለው ነው። ትናንት ያደረጉ ንግግር ግን የተለየ የሚያደርገው ለመከላከያ ባለስልጣኖች ንግግር ያደረጉት ንግግር ሲያደርጉ ኢሞሽናል ነበሩ። ቭላዲሚር ፑቲን ባልተለመደ መልኩ እና ከዚህ ቀደምም በጣም ሁላችንም እንደምናስታውሰው በመስከረም ወር ውስጥ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ 80ኛ ዓመት የተባበሩት መንግስታት 80ኛ ዓመት የጠቅላላ ጉባኤ ይሄ በየዓመቱ ላይ የሀገራት መሪዎች ንግግር ያደርጋሉ ጠቅላላ ጉባኤው ላይ። በዛን ወቅት የዩክሬኑ ዜሌንስኪ እዛ ከተጓዙ በኋላ ከዶናልድ ትራምፕ ከተነጋገሩ በኋላ ዶናልድ ትራምፕ የሰጡት መግለጫ ሁላችን እናስታውሰዋለን። ራሽያ እኮ የሶስት ቀን ጦርነትን እኮ ነው 3 ዓመት እየተዋጋች ያለችው። ወሬ ብቻ ምንድን ያሉት የወረቀት ነብር እና ለስሙ ሱፐር ፓወር፣ ነገር ግን የ3 ቀን ጦርነት በ3 ዓመት እንትን ያለች ዩክሬን ተዋግታ ማስመለስ ትችላለች ግዛቶቿን፣ ካስፈለገም ተጨማሪ መያዝ ትችላለች ብለው ቀጥለው ደግሞ በላዩ ላይ አሜሪካ 2500 ኪሎ ሜትር መምታት የሚችለውን እና ብዙ ጊዜ ዝነኛ ሚሳኤሏ ነው። መቼም ይሄን ሚሳኤል በብዛት የምታውቀው ኢራቅ ናት። ቶማሃውክ ሚሳኤል መካከለኛው ምስራቅ ተጠቅሞበታል። እሱን እንሰጣለን ብለው ያ ተሰልቶ ደግሞ ሞስኮና ፒተርስበርግ ሊመቱ ማለት ነው። ሞስኮ ታውቃለህ፣ በሁለተኛ ዓለም ጦርነት የራሽያኖች ታሪክ አንዳንድ ታሪክ ስታነብ ኢቭን የጦር ጀቶቻቸው ይላል የሚጉ ትራክተር ነበር ነው የሚመስለው የሚሉ በየጊዜ በጦርነት መሀል እያስተካከሉት በጦርነት መሀል ያጠናከሩት ነው የመጣው። 3 ሚሊዮን ጦር ነው ራሽያን ለመያዝ ይዞ የገባው ማነው ውጊያ የከፈተው ሂትለር እና በጣም ብዙ ሞታለች ራሽያ። መጨረሻ ላይ ግን ከጀርባችን እኮ ሞስኮ ናት የሚል። ስለዚህ ለሞስኮ ዋጋ እንክፈል። የፈለገ አውሬ እዚህ ቢመጣብህ እናትህ ከአንተ ኋላ ሆነ አንተን ለማዳን አንተን ገሸሽ አድርገህ እናትን አታጋፍጥም አይደለም። በቃ ቁርጥ ነው ዛሬ የምሞትበት ቀን ነው ብለህ ከአውሬው ጋር የሆነው ነገር ይላል እንጂ እናትን አታጋልጣትም። ሞስኮ ማለት እንደዛ ናት። ከኋላችን እኮ ሞስኮ ናት ነው የሚሉት። ከዛ በኋላ የእንድርድሮች አለቀ ማለት ነው። ጀርመን ናዚ ጀርመን እንትን ድረስ ገብተው ቅድም ያልከው ማነው ሂትለር አንዴ ክኒን የመርዝ ክኒን በላዩ ላይ ግንባሩን በጥይት ገብቷል። ጥምብሬሳውን ደግሞ በሳት እነዚህ እኮ የሞተው ገብቷል። እና ባይ ዘ ዌይ ጭንቅላቱን እንትና አግኝቷል ነው የሚባለው። ምን እንትና ይሄ ማነው ጀርመኑ የራሽያው ስታሊን እንዲህ ጠረጴዛው ላይ አድርጎት ሲጋራ ይለኩስበት ነበር። በእንትን አበባ ያስቀምጥ እንደዛ የሚል ነው። አልተገኘም። ራሱን አቃጥሎ ራሽያ ነው ቀድሞ የገቡት እዛና ግን ራስ ቅሉን አግኝተው
እንደዚህ ያደርግበት ነበር ተብሏል። የሚገርም ነው። ወይም ደግሞ ይሄ እንዴት ነው አሽትሬይ እንደዚህ የምታደርግበት ሊሆን ይችላል። ያ መናጢ በዚህ መንገድ ነው የሞተው። ራሽያኖች ከኋላ እንደዚህ ነው ያሉት። ሞስኮ ማለት ይሄ ነች እንግዲህ። ፒተርስበርግ ደግሞ ፒተር ዘግሬት ሶቪየት ህብረትን ወይም ራሽያን በማዘመን በማስፋት የፕሬዚደንት ቭላዲሚር ፑቲን እንትን ሄሮ ነው። ሁሉም ሰው ሄሮ አለው አይደለም? ከቤተ መንግስት አናቱ ላይ የምትሰቅለው ሰው ቴዎድሮስ ከሆነ ምን ማለት ነው? እንደዚህ አለ፣ ሄሮዎች አሉ አይደለም? ስለዚህ ሄሮ ናቸው። ቤተ መንግስት ብትገባውን ፒተር ዘግሬት ከክሬምሊን ቤተ መንግስት እንትን ላይ አለ ማለት ነው። እና የፒተር ብዙ ጦርነት የተደረገባት የፒተርስበርግ ፒተር የመሰረታት ከተማ ያቀናለች የቭላዲሚር ፑቲን እትብት የተቀበረባትም ነች። ፒተርስበርግ ናቸው ፑቲን። ይሄ ቶማሃውክ የምትለው ሚሳኤል ገብቷል። በጣም እኮ የሚገርም ነው። ራሽያን ኔቶ ከሚባል መርቴሎ ጋር በማጋጨትና በመሰባበር በምትኳ ሞንስተር የሆነች ዩክሬንን ለመመስረት የሚያስብ ሰው ነው ዘለንስኪ። በእኔ ግምገማ በአሁኑ ሰዓት በምድር የዘለንስኪን ያክል አስደናቂ አምቢሽን ያለው ሰው የለም። ዘለንስኪ ስትራቴጂያቸው ራሽያን ከኔቶ ጋር ማጋጨት፣ ይሄን ይጠበቡታል ብለው አይበቃኝም፣ ይጠበቡታል ነው የምነግርህ። ስለዚህ በተሰባበረች ራሽያ ላይ የተንሰራፋች የአውሮፓ ሱፐር ፓወር የሆነች ዩክሬን እንድትፈጠር መሰረት እየጣለ ነው ብዬ ነው የማምነው፣ የሚሳካልት ከሆነ ዘለንስኪ። ምክንያቱም እሱም ጋር ጥያቄ ታቀርባለ። ምን አይነት አምቢሽን ነው ዘለንስኪ ያለው? ይሄ ሰው የእብድ ነው አለ። ራሽያ ማለት ፑቲን ናቸው። ፑቲን ደግሞ የኒውክሌር ዘንግ ይዘዋል። ይሄ ኒውክሌር አንተ ጋር ሲደርስ አይወጋም፣ ልምጭ ይሆናል ስለሚለው ጥያቄ አይ ነው አንድ ነገር አውቃለሁ ይላል። በይፋ እንትና የመለሰው መልስ ነው መልስልህ ቭላዲሚር ፑቲን ለኔቶ አባላት የሚነግራቸው ለጆ ባይደን ለአያቱ የሚነግራቸው ማለት ነው። አይ ነው ፑቲን ፈሪ ነው፣ ፑቲን ራስ ወዳድ ነው፣ አያደርገው ቴክ ማይ ወርድ ነው የሚላቸው። ዓለም ዘለንስኪ የራሱን ኢሉዥን በማመን ለመጨበጥ እየተንቀሳቀሰ ነው። አውሮፓ፣ አሜሪካ እንዴት ተቀብለው አብረውት ሊጓዙ ቻሉ? ኦኬ፣ ይሄንን ከትናንት የፕሬዚደንት ቭላዲሚር ፑቲን ንግግር ምላሹ ልስጥ። ፕሬዚደንት ቭላዲሚር ፑቲን እንደሚያዩት ትናንት ሲናገሩ ለመከላከያ ባለስልጣኖቻቸው የዩክሬንን ጦርነት የጀመረው ጆ ባይደን ነው ብለዋል። ይህን ጦርነት የፈለገው የዚህ ጦርነት ጫሪ ጆ ባይደን ነው። አውሮፓውያኑ በጦርነቱ ያው ቅድም የሚል ራሽያ ፍርክስክሷ ሲወጣ እንጠቀማለን በሚል ማለት ነው ዘለው ተሳፈሩ ይላል እንትኑ ላይ። ኦኬ፣ የትላንትና የፑቲን ንግግር የጆ ባይደን ጋሪ ላይ ዘለው አያሆ ያሉ ተሳፈሩ። እንደነሱ ዓላማ ቢሆን ኖሮ ማነው ራሽያን እንኩትኩቷን ያወጡት ነበር፣ እናደርጋለን ብለው አምነው ነበር። የጦርነት አመለካከታቸው እንዴት እንደሚለያይ በዛ በኩል ራሽያ ለ3 ቀን ብላ የጀመረችውን ጦርነት ነው 4 ዓመት 3 ዓመት የተዋጋቸው እንደሚባለው። በሌላ በኩል ደግሞ ቭላዲሚር ፑቲን የሚነግሩ ከዩክሬን ጎን የቆመው የኔቶ ኃይል በአጠቃላይ ዓላማው ራሽያን እሰባብራለሁ ብሎ ነበር። ራሽያ ግን ይኸው አለች የሚል ነው። ስለዚህ እነዚህን የሚያዩዋቸው እና እነዚህ አውሮፓውያኖቹ ዘለው እዛ እንትን ላይ የተሳፈሩት ገብተዋል ከምትፈረካከሰው ሩሲያ ሽንጥና እንትን ለራሳቸው
በጣም እንግዲህ ኢኮኖሚ ይታያል አለማድረግ ሲሆን ይሄንን ብለው ነበረ አሉና እነዚህ አሳሞች አሉ ማለት ነው። ግን ዓለም አሁን ፖይንቱ ምንድን ነው? ዜሌንስኪ ዶናልድ ትራምፕ በ3 ቀን ያልቅ የነበረ ጦርነት 3 ዓመት የተዋጋ የወረቀት ነብር ገለመኔ ብለው ሲናገሩ ሁሉ ቭላዲሚር ፑቲን ተመሳሳይ እሳት ለብሰው እሳት ጎርሰው በስሜን ነደው ከዓይናቸው እሳት እየተረጨ ይናገራሉ ተብሎ ሲጠበቅ እንደዛ አልተናገሩም። በሚያስገርም መረጋጋት፣ በሚያስገርም ጥሞና ብዙም ካሳሉ አንድ ነገር ነው የተናገሩት። አይ ይሄስ ለራሳችሁ ለኔቶ የሚሰራ ነው። ኔቶ በ3 ቀን ነው በምናምን አሁን እንዳልኩ ራሽያ አንድ ላይ ብረን ስናበቃ በታትን ስናበቃ ብሎ 3 ዓመት እየተወጋ ነው ያለው 4ኛው ሊዝ ነው የሚል አድርገው ነው ያሉት። እና በጣም ይሄ ትልቁ ነገር በውስጥ ይሄ የመቆጣጠር ስሜታዊ ያለመሆን ነገር በጣም የሚታይባቸው ሰው ናቸው ቭላዲሚር ፑቲን። ትናንት ግን ብልጭ አለባቸው እና እነዚህ አሳሞች አሉ እንግዲህ አሳሞች ስለ ይታዩዋል እንትን ያሉት ብለዋል። እና እንደውም ምን አሉ? ከነዚህ ጋር ባይሆንም አሉ እንደዚህ ሲወገዱ ከሚመጣው የሌሎች የአውሮፓ መሪዎች ጋር ለመደራደር ዝግጁ ነኝ ብለው ነው ያሉት። እና ስለዚህ የትናንትናው የቭላዲሚር ፑቲን ንግግር ነገሮች እየጦዙ መምጣታቸውን የሚያመለክትና እንደውም አንድ ማሳረጊያ ነጥብ ብለዋል። አሜሪካና ራሽያ ተስማምተው ያወጡት ባለ 28 ነጥብ የሰላም ዕቅድ መጀመሪያ ሲወጣ እሱ ላይ የነበረው ላይ አንዲት ዩክሬንና አውሮፓ የጨመሩትን አንድ ነገር አልቀበልም ብለዋል። ስለዚህ ራሽያ በክንዷ ታሪካዊ ግዛቶቿን በሙሉ ታስመልሳለች። ታሪካዊ ግዛቶቿን በሙሉ ታስመልሳለች እና አሉ አንድ የጨመሩት ነገር የድንበራችንን ከባላንጣ እንትን ጋር የሚያራርቅ የሚያፈራቅቅ ይሄ ሽብልቅ መሬት በስፋት አስፋፍተን እንይዛለን። አሁን ሱሚን ይዘዋል። ድንበርተኛ ነች። የኩርስክ ድንበርተኛ ነች። አሁን ሱሚን የያዙትን ከዚህ በፊት የሰማቀማቀው 20 ኪሎ ሜትር ነበረ። አሁን 20 ኪሎ ሜትር ወደ ዩክሬን ግዛት ገብቷል። 20 ካሬ ኪሎ ሜትር ሊሆን ይችላል። ያ ቦታ የዩክሬን የኔ ነው ብላ ብቅ ማለታችን ነው። እዛ ጦር የሚንቀሳቀስበት አይደለም፣ ማገጃ መሬት ነው። ነገ ጦርነት ቢመጣ በ20 ኪሎ ሜትር ውስጥ ነው ወደ ራሽያ ድንበር ላይ መጣ አደጋ አይኖርም። ይሄ ደግሞ ዲኒፕሮፔትሮቭስክ ማለት ማዕከላዊ ግዛት አለ። እሱንም በዛው መጠን አስፋለሁ ብለዋል። ይሄ 20 ያሉትን 40 ሊሉት ይችላሉ። በየድንበር እሱን የማስፋፋት እንትን ይቀጥላሉ የሚል በጣም የፈረጠመ በጣም የጠነከረ በጣም የቆረጠ አቋም ነው ያንጸባረቁት እና መደምደሚያቸውም እነዚህ አሳሞች የሚል ነው። ስዋይንስ ነው ያሏቸው። ግን ዓለም ታሪካዊ ቦታዬን ሲሉ የራሽያ ታሪካዊ ቦታዋ የት ነው? ነገርኩህ እኮ አሁን ትልቁ ጌም ያለው ራሽያ ስለምትባል ሀገርና ራሽያ ስለሚባል ታሪክ እንግሊዞች አይሰሙም፣ ጀርመኖች አይሰሙም፣ ፈረንሳዮች አይሰሙም፣ አሜሪካኖችም አይሰሙም። አሳዛኙ ታሪክ እኮ ይሄ አየህ። ይሄማ ቢሆን ኖሮ በሌላ መንገድ ይሄን ነገር በሌላ መንገድ አይቷል። ዶናልድ ትራምፕን እኮ የምትወስደው በዚህ እኮ ነው። ስሩአውት በታሪክ ስናይ ከሁለተኛው ዓለም ጦርነት በኋላ ሳውቅ ክሬሚያ ልሳነ ምድር የራሽያ ነው። ይሄ ዶንባስ የሚባለው የራሽያ ግዛት ነው እያሉ ነው የሚናገሩት እኮ አሁን። ለዚህም እኮ ነው ዶናልድ ትራምፕ ይሄ ግዛት መስጠት አለበት ብሎ የሚከራከሩት። አውሮፓውያኖቹ ጋር ስትሄድ በ1980 በኢትዮጵያ ወይም በ91 የተደረገችውን የሶቪየቱን መፈረካከስና የራሽያ ፌዴሬሽን ለብቻው የዩክሬን የቤላሩስ የሚለው ነገር አለ አይደለም። እዛች ላይ ቆመው አንዳችም ኢሞሽናል ፋክተር፣ አንዳችም ሂስቶሪካል ፋክተር፣ አንዳችም ሪሊጂየስ ፋክተር፣ አንዳችም ካልቸራል ፋክተር ቦታ ሳይሰጡ ማለት ነው። ገብተዋል።
ድርቅ ያለ የፕሪንሲፕል ጉዳይ አድርገው ያደርጉታል። እና በእነሱ መንገድ ከተሄደና ደግሞ ቢያንስ ይሄ እንኳ የቅድሙ ማይሳካ በተኩስ አቁም ይለቅ የሚሉት ነገር ቢደረግ በእውነት ነው የምነግርህ በሂደት ማነው ዩክሬንና ራሽያ መንታድ ተጣብቀው የተወለዱ ናቸው ብለናል። እንኳን ተጣብቀው የተወለዱ በሩቅ ጉርብትና እንኳ የማይተዋወቁ እስኪመስሉ ድረስ ራዲካል የባህል ራዲካል የቫልዩ በጣም ስር ነቀል ለውጥ ነው እንዲመጣ የሚያደርጉት። ለምሳሌ ያክል ጦርነቱ በቆመ ጊዜ ወዲያውኑ ሕገ መንግስቱን አሻሽላለሁ ነው ያሉት ዘለንስኪ። ስለዚህም ጾታ ወንድና ሴት ብሎ ጾታ የለም፣ ጾታ እየሰፋ የሚሄድ ሴት ከሴት ወንድ ከወንድ ቢጋባ የዛ የግለሰቡ የእንትን ጉዳይ ነው። የኤልጂቢቲኪውን አውቶማቲካሊ ይቀበላለሁ ነው አለም እንዴ። አሁን ገናን ለምሳሌ ኦርቶዶክሳውያን ገናን የሚያከብሩት መስከረም 29 ምንድነው ታኅሳስ 29 ነው። ፈረንጆቹ ዲሴምበር 25 በእኛ 18 መሰለኝ የሚያደርጉት። ማንቻውን ዩክሬን እናት እንትኑ የራሽያ ኦርቶዶክስ ነው ተያዙ ናቸው። ዩክሬን ገና በዓል የምታከብረው አሁን በ18 ነው በታኅሳስ 18 እንዲያው ቋንቋውን ቀይረውታል። የእኔ ታሪክ ማስታወሻን ያ የታሪክ ማስታወሻ 1000 ዓመት የተሸመት ይቆይ ነው ፍንቅልቅልቅልቅል እንደዚህ አይነት ነገር ነው አሁን አፕላይ እያደረጓሉ። ስለዚህ በመሀል ያለው የጥላቻዊ እንትን ደረጃን ተመልከተው። የዶናልድ ትራምፕን ፍርሃት የሚያረጋግጥ አይደለም ወይ? ምክንያቱም ዶናልድ ትራምፕ ዩክሬን እምቢ ብላ በእርቁ ማትቀጥል ከሆነ ሩሲያ ግዛቷን እያስፋፋች ሙሉ ዩክሬን ልትጠፋ ትችላለች የሚለውን የሚያረጋግጥ አይደለም ወይ? እሱንም የሚያሳይ የማያሳይም ሊሆን ይችላል። ነገር ግን ቭላዲሚር ፑቲን በተገቢው ትኩረት እየታዩ አይደለም የሚል አመለካከት አለ። የኒውክሌር ጦርነት እስካሁን አለመፈጠሩ ከፑቲን ጋር የተያዘ ነው። ለምሳሌ ይህን ስናወራ ኩፒያንስክን ከርኪቭ ውስጥ የምትገኝ ስትራቴጂክ ከተማ ነች። ራሽያ 100% ተቆጣጠርኩ ብላ ነበረ። አሁን ደግሞ ዩክሬን እንደምትለው 90% ብቻ ያስገብቸው 10% ለማስለቀቅ እየተዋጋው ነው የምትለው። የራሽያው መከላከያ ሚኒስትር ለፕሬዚደንቱ ይህንን ብለው ጌታዬ ከርኪቭ ላይ ሰሜን ምስራቃዊ ግዛቱን አተን እሱ መልሰን ለመያዝ እየተዋጋ ነው ብለዋል። ፖክሮቭስክ ላይ 100% እንዳልተለቀቀ እየሰማን ያለ ነው። ስቲል ዩክሬኖች የሚታኮሱበት አለ። ያቺ ሚርሃር ነው እንደዚህ የምትባለው መንታ ከተማን ራሽያ ያከባለች ስቲል ውጊያ እየተካሄደባቸው ነው። እና የጦር ሜዳ መለዋወጦች አሉ። አጠቃላይ በሁሉም ግንባር የምታጠቀው ራሽያ ብትሆንም ነገር ግን እዚህ ውስጥ ያለው መሳየፍ በሁለቱም በኩል እንዴት ባለ ኃይለኛነት እንደሚካሄድ የሚገልጽ ነው። ስለዚህ አሁን ለብዙዎቻችን 1 ሚሊዮን እዚህ ሞቷል፣ 1 ሚሊዮን እዛ ሞቷል እንደዚህ የሚለው ነገር በሩቅ የምንሰማው ዜና ነው እና በዚህ በማህበራዊ ሚዲያ ደግሞ 8,000 ሚሊዮን የኢንፎርሜሽን ዋሻዎች ውስጥ ብዙ ሰው ኦብሊቪየስ ነው እዛ ለሚደረገው ነገር እና ከአውሮፓውያኖቹ አዲስ ዝግጅት አሁን ወደ ራሽያ ወደ እንትን ጠርታለች። ያሁን ቅዳሜና ወደ እንደገና በርሊን ላይ እነ ዘለንስኪና አሜሪካ ባለችበት ዘለንስኪና አሜሪካ ያደረጉት ውይይት አለ። እዛ ላይ እሱን በተመለከተ ለራሽያኖች ለመግለጽ እና ድርድር ለማድረግ አሁን ወደ ሚያሚ ፍሎሪዳ ይሄዳሉ። ቅዳሜና እሑድ ነው እነሱ የሚታወቀው። ከዛ በኋላ የራሽያ ምላሽ ይታወቃል። ምናልባት ማናቸው ዶናልድ ትራምፕ ገና ያላክብርበት ብለው ፊታቸውን ላዝሮ ሊሄዱ ይችላሉ። ብዙ ነገር አለ እና ራሽያ ኦረሽሊክ ሚሳይል አሁን በታህሳስ መጨረሻ ላይ ስራ ይጀምራል ብላለች። በዛ በኩል በቤላሩስ በኩል ታክቲካል ሚሳይሎችን ጠምዳለች። ከአውሮፓ ጋር ዛሬ ለመዋጋት ዝግጁ ነኝ የሚል ማዕቀፉን ትመለከታለህ። አንድ ቀን አንድ ቄስ እስኪታይ ነው። አንድ ቦታ ላይ አንድ የኒውክሌር ጭስ እስኪታይ ነው እና ይህን ነገር ለማቆም በእውነት የፕሬዚደንት ዶናልድ ትራምፕ የጊዜ ማሳለፊያ መሆን የለበትም። የዩክሬን ጦርነት እኔ የዓለም ኮንሰርን ነው መሆን ያለበት። ዓለም የሚጠነቅበት ጉዳይ መሆን አለበት። ነገር ግን የእግዚአብሔር ፍላጎት ምን እንደሆነ አናውቅም።
ስለዚህ ያለው ሁኔታ ይሄ ነው። ለጊዜው ግን ቭላዲሚር ፑቲን ትናንትና አሳማዎች ብለው መሳደባቸው አንደኛ አውሮፓውያኖችም እንዲሰድቧቸው እድል የሚከፍትና ነገሮች ወደ ስሜታዊነት እየወረዱ መምጣታቸውን የሚያሳይ ነው። ለዚህ ነው ርዕሳችንን አይናቸው ደፍርሶ ስሜታቸው ጎሾ ታዩ ያሉ ማለት ነው። ይህ ከዓለምነህ እንስማ ፕሮግራማችን ነው። የቭላዲሚር ፑቲን አይናቸው ደፍርሶ ስሜታቸው ጎሾ ተሳደቡ። ይህ ነገር ወዴት እየሄደ ነው? እልህ ቁጣን እያጫረ ወዴት ነው የሚሄደው? እንደ ዓለምነህ አባባል አንድ ቀን አንድ ቦታ ላይ አንድ ጭስ የጨሰች እንደሁ ዓለም ያከትምላት ይሆን? እኛስ ጉዟችን ወዴት ነው? ይህ ጉዳይ የእኛ ጉዳይ ነው፣ ያሳስበናል ነው? አውሮፓ ላይ ያለ ጭስ እኛ ጋር አይሸትም፣ ያሳስበናል። ውድ አድማጭ ተመልካቾቻችን ፕሮግራማችንን እየወደዳችሁ እንደምትከታተሉት አምናለሁ። ምክንያቱም ፎሎ ከጊዜ ወደ ጊዜ እየጨመረ በመምጣቱ ማለት ነው። ላይክ፣ ሰብስክራይብ፣ ሱፐር ታንክስ ውስጥ በመግባት ማበረታታት ትችላላችሁ። መልካም ጊዜ። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። አዲስ አበባ ላይ በጉጉት ሲጠበቅ የነበረው ታላቅ የሪል ስቴት ኤክስፖ እነሆ ሊጀመር ነው። በመሃል ለገሃር ግንባታቸው 80% የደረሱ አፓርታማዎችን በ5% ቅድሚያ ክፍያ ብቻ ተዋውለው በ1 ዓመትና በ3 ዓመት የሚረከቡትን ዘመናዊ ቤቶች ከጊፍት ሪል ስቴት የግሉ ያድርጉ። በዕለቱ ለሚመጡ ደንበኞች እስከ 20% የሚደርስ ልዩ ቅናሽ እንዲሁም ለእያንዳንዱ ቤት 45% የባንክ ብድር ያመቻቸን ሲሆን በተጨማሪም በተመረጡ ቦታዎች ሲኤምሲ 22 ተክለ ሃይማኖት፣ ቦሌ አትላስ እንዲሁም አያት ይዘንላችሁ መተናል። አሁኑኑ ይደውሉ በ0970 62 0000። ጊፍት ሪል ስቴት ማህበረሰብን እንገነባለን።